አቶ ገዱ አንዳርጋቸው ምላሽ ሰጥተዋል። ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ላነሱላቸው ጥያቄ ነው። ጥያቄውን እናስታውሳችሁ። በእርግጠኝነት ብዙ ቦታ ላይ ታዩታላችሁ። እኔም እዚህ አሳይቻችኋለሁ። ጠቅላይ ሚኒስትሩ ማብራሪያ የሰጡበትን እሱን ፕሮግራም የሰራን ጊዜ በደንብ ያየነው ነውና ጠቅላይ ሚኒስትሩ ያሉት ነገር እንደዚህ ነበረ። ከኤርትራ መንግስት ጋር ወይንም ከሻዕቢያ ጋር ያለን ግንኙነት የተበላሸው ወይንም ጸቡ የተጀመረው አንዳንድ ሰዎች እንደሚሉት የባህር በር ጥያቄ ስላነሳን አይደለም። ከዛ አስቀድሞ ትግራይ ውስጥ ከነበረው ጦርነት ጋር የተያያዘ ነው። ትግራይ ውስጥ ጦርነት በምናደርግበት ሰዓት ቦታ ስናስለቅቅ የሻዕቢያ ሰራዊት እየተከተለ ለምሳሌ ሽሬን ስናስለቅቅ ሽሬ እየገባ ንብረት ያፈርስ ነበር፣ ህንፃ ያፈርስ ነበር፣ ቤት ያፈርስ ነበር። ቀጥሎ አክሱም ስንገባ ወጣቶችን እያወጣ ይረሽን ነበር። አዲግራት ስንገባ ፋብሪካዎችን ይነቅል ነበር። ወደ አድዋ ስንገባ እንደዚሁ ከኋላ እየተከተለ ሆስፒታሎችን ይዘርፍ ነበር። በዚህ ደስተኞች አልነበርንም። ከመጀመሪያው ጀምሮ ጠብ ውስጥ ነበር እና ግን በዛ ሂደት ውስጥ ኢንቮይ ልክ ያለው ይላሉ ወደ ኢሳያስ አፈወርቂ ኢንቮይ ልክ ያለው ልዑክ ይህንን ጉዳይ የሚያስረዳ እና የላኩትን መልእክት ህዝቤን እያጎሳቆላችሁት ስለሆነ ይህን ነገር አቁሙት የሚል መልእክት ነው። ይህንን መልእክት ከአንድም ሁለት ጊዜ ወደ ኤርትራ እንዲያደርስ የላኳቸው ሰው አቶ ገዱ አንዳርጋቸው ናቸው ይላሉ ጠቅላይ ሚኒስትሩ። ከአንድም ሁለት ጊዜ አቶ ገዱን ልኬያቸዋለሁ። በወቅቱ ከሻዕቢያም ጋር ከቲፒኤልኤፍም ጋር መዋጋት የሚያስችል አቅም አልነበረንም። ውስን ኃይል ነው የነበረኝ ብቸኛ አማራጭ ወደዛ ኢንቮይ ልኬ ወይም ልዑክ ልኬ ነገሩን ልባት እንዲያገኝ ማድረግ ነበረ ይላሉና ጸባችን ከሻዕቢያ ጋር ወይም ከኤርትራ መንግስት ጋር ከባህር በር ጋር የተያያዘ ሳይሆን ህዝባችንን ገብተው ስላጎሳቆሉ በዛ ምክንያት የተፈጠረ ጸብ ነው የሚል መልእክት አስተላልፏል። ይህንን ደግሞ አቶ ገዱ አንዳርጋቸው ያውቃሉ። ይመስክር። ክር ካለው ለክሩ ታማኝ ከሆነ ለህሊናው ታማኝ ከሆነ ይህንን ነገር አይክድም፣ ይመስክር ወጥቶ የሚል ነገር ጠቅላይ ሚኒስትሩ ተናግረዋል። አቶ ገዱም ለዚህ እንግዲህ ከሁለት ቀን በኋላ መሆኑ ነው ዛሬ ምላሽ ሰጥተዋል። አቶ ገዱ አንዳርጋቸው የሰጡት ምላሽ አሳ ጎርጓሪ ዘንዶ ያወጣል የሚል ርዕስ የተሰጠው። አሳ ጎርጓሪ ዘንዶ ያወጣል የሚል ርዕስ ነው የሰጡት። በአጠቃላይ ጠቅላይ ሚኒስትሩ ከአንድ ነገር በቀር ሁሉም ጉዳይ ላይ ዋሽተዋል የሚል ምላሽ የሰጡት። ከአንድ ነገር በቀር በሁሉም ጉዳይ ላይ ዋሽተዋል። ያም አንድ ነገር በከፊል ነው እውነትነቱ እና እዛ ፓርላማ ላይ ያደረጉት ንግግር በሙሉ ውሸት። በቃ እንደውም ዋሸት ሱስ ሆኖባቸው ምናምን የሚሉ ነገሮች አሉ። እኔ እሱን ልተወው፣ መልእክቱ ላይ ብቻ እናተኩርኛ። ወደ 3 ገጽ ምላሽ ነው፣ በጽሁፍ ነው ምላሹ የተሰጠው። እየተዘዋወረም ያለ ጉዳይ ስለሆነ አንብቡት። ግን ዋናው መልእክቱን እኔ እነግራችኋለሁኝ። ከዛ ያለፈ እላፊ ነገሮቹን ቺንካ ሰላንቲዋን አሽሙሯን ምናምን የምትፈልጉ ከሆነ አለው እሱ ተካቶበታል። ዋናው መልእክት ግን ጠቅላይ ሚኒስትሩ አንድ ነገር ላይ ነው ትክክል የሆኑት እውነት የተናገሩት፣ እሱም በከፊል ነው፣ ሌላው ግን እንዳለ ውሸት ነው የሚል ያ እውነት ኤርትራ መሄዴ ብቻ ነው። እሱም ከፊል የሆነው ደጋግሜ አይደለም የሄድኩት አንዴ ነው የሄድኩት ይላሉ። አንድ ጊዜ ውጭ ጉዳይ ሚኒስቴር ውስጥ ካለ ባለስልጣን ጋር አንዴ ተልከናል።
እሳቸው እንዳሉት ሁለቴ አይደለም አንዴ ነው። በዚህ ረገድ በከፊል ልክ ናቸው። ይሄ በከፊል እውነት ነው። ሌላው ግን በወቅቱ ከነበረኝ ፖዚሽን ጠቅላይ ሚኒስቴሩ በወቅቱ አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስቴር ነበሩ ይላል። አቶ ገዱ ግን ጦርነቱ በተጀመረ በማግስቱ ነው እኔ ከውጭ ጉዳይ ሚኒስቴርነት የተነሳሁት። ይህንን ጠቅላይ ሚኒስቴሩ ሌላ የሸረቡት ነገር ኖሮ ካልሆነ በስተቀር አያጡትም ማለት ተሳስተዋል ብዬ አልወስደውም ነው። ሌላ የጠነሰሱት ነገር ስላለ ለማምታታት ብለው ያቀረቡት ጉዳይ ነው ብዬ ጠረጥራለሁ እንጂ በስህተት ነው የሚል እምነት የለኝም። ውሸት ነው። ውሸት የሆነም ለማምታታት እየፈለጉ ነው። ማምታታትም የፈለጉት ሌላ ያቀዱት ነገር ስላለ ውሸቱ ከዛ ይጀምራል ይላሉ። ከፖዚሽኔ ይጀምራል። አንድ ሁለተኛው ይዘነው የሄድነው መልእክት ዋናው ጉዳይም እሱ ነው። ጠቅላይ ሚኒስቴሩ ህዝቤን ያንተ ሰራዊት እያጎሳቆለ ነው፣ ይሄን ነገር አስቆሙት የሚል መልእክት አድርሱ ብዬ ነው እነ ገዱን ከአንዴም ሁለቴ የላኳቸው ይላል። አቶ ገዱ ደግሞ የተላክነው አንዴ ነው፣ የተላክነውም ወይም ይዘነው የሄድነው መልእክት ጠቅላይ ሚኒስቴሩ ከሚሉት የተለየ ነው። 3 ጉዳዮችን እንድናደርስ ነው የተላክነው። ኦፍ ኮርስ መልእክት ይዘን የሄድነው 3 ነገሮች። አንደኛ በሂደት ውስጥም አይደለም፣ በነገራችን ላይ ውጤት ከመጣ በኋላ ነው ጦርነቱ ማለት በ21 ቀን አጠናቀቅ ነው ምናምን ከተባለ በኋላ ነው የተላኩት። በመሀልም አይደለም። ጠቅላይ ሚኒስቴሩ በመሀል ነው ተላኩ የተባለው። አቶ ገዱ ግን ከመልእክታቸው አኳያ አንዱ መልእክት ጠቅላይ ሚኒስትር አብይ አህመድ የላኩት አንደኛው መልእክት በወያኔ ላይ በጋራ ባደረግነው ጥቃት ወይም በጋራ ባደረግነው እርምጃ በተጎናጸፍነው ድል እንኳን ደስ አለህ የሚል መልእክት ነው። አንዱ የእንኳን ደስ አለህ መልእክት ነው። አንደኛው ይሄ ነው ይላሉ። እሷን እንደውም ላንብብላችሁ ይመስለኛል አጠርም ስለሚል የተላኩት መልእክቶች አጠር ስለሚል ላንብብላችሁ። በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዝዳንት ኢሳያስ አፈወርቂ ማስተላለፍ አንዱ የተላከው መልእክት። አቶ ገዱ ናቸው ይሄንን የሚሉት። ጠቅላይ ሚኒስቴሩ ያሉት ምንድነው? ጠቅላይ ሚኒስቴሩ ህዝቤን እያጎሳቆልክ ስለሆነ አቁም የሚል መልእክት አድርሱ ነው ያሉት። አቶ ገዱ ነው እንደዛ አይደለም፣ ሄደናል ኦፍ ኮርስ አንድ ጊዜ፣ እሱም ይሄን የእንኳን ደስ አለህ መልእክት ለማድረስ ነው አንደኛው። 2 የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን እዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉለት እንክብካቤ እና ኋላ ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ማቅረብ። ሁለተኛው መልእክት ምንድነው? ምስጋና ቴንኪዩ። ሰሜን እዝ ጥቃት ደርሶበት ነበር፣ ተንከባክባችሁታል። መንከባከብ ብቻ አይደለም መልሶ እንዲያጠቃ ሁሉ አድርጋችሁታል። በዛም እድል አግኝተናል። ለድሉ እንኳን ደስ አለህ። እንደገናም ደግሞ ለደረጋችሁትም ትብብር ከልብ እናመሰግናለን የሚል ነው። 3ኛው አንዳንድ የወያኔ ደጋፊዎችና የኢትዮጵያን እና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል፣ በኤርትራም በእኛም ላይ። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚል መልእክት ነው።
ከሰብአዊነት ጋር በተያያዘ አንዳንድ የውጭ ኃይሎች ያው ስማችንን ለማጥፋት ወይም እየከሰሱት ይገኛል። ስለዚህ እዚህ ላይ የጋራ ጥንቃቄ ብናደርግ፣ ያ ማለት በሰራዊትህ በኩል እየተፈጸመ ያለ የሰብአዊ መብት ጥሰቶች ምናምን ካሉ ብታቆማቸው የሚል ነው። ምናልባት እንግዲህ አንዳንዶች እቺን ወስደው ይኸው ጠቅላይ ሚኒስቴሩ እንዳሉት የሚል ነገር ሊያነሱ ይችላሉ። የሆነ አብሮ ሊሄዱ የሚችሉ ነገር ይመስላሉ። ግን ጠቅላይ ሚኒስቴሩ ያሉት ምንድን ነው? ጸባችን የጀመረው ከአክሱም ነው። አዲግራት ላይ ተካረረ፣ አድዋ ላይ ተባሰ፣ አክሱም ላይ ጫፍ ደረሰ ምናምን እያሉ ነው ያወሩት። ይሄ ግን አቶ ገዱ ግን የሚሉት የእንኳን ደስ አለህ የምስጋና እና የጥንቃቄ የጥንቃቄዋን መልእክት ጠምዘዝ አድርጎ ጠቅላይ ሚኒስቴሩ ይሄው ጥንቃቄ እኮ ይደረግ እኮ ያሉት ያንተ ሰራዊት እየፈጸማቸው ያሉ ነገሮች ካሉ አስቁም ለማለት ነው የሚል ነገር ሰዎች ሊያነሱ ይችላሉ፣ ወይም ከዛ ጋር ሊያያይዙት ይችላሉ። ግን በጣም የተለያየ ነው አቶ ገዱ የሚሉትና ጠቅላይ ሚኒስቴሩ ያሉት በጣም የተለያየ። ጠቅላይ ሚኒስቴሩ ኦልሞስት በቃ ጸብ ውስጥ ገብተናል ነው፣ ወደ ጸብ ውስጥ ገብተናል ነው። ግን አቶ ገዱ ደግሞ ያሉት ነገር ደግሞ ጸብ ያለም አይመስልም። እነዚህን መልእክቶችን ያደረስነው እንጂ ጠቅላይ ሚኒስቴሩ እንዳሉት ህዝቤን እያጎሳቆላችሁ ስለሆነ ይሄንን ነገር በአስቸኳይ አቁሙ የሚል ነገር አይደለም። እንደዛ አይነት መልእክት አልተሰጠንም ይሉና ቅድም እንደነገርኳችሁ ርዕሱ አሳ ገርጓሪ ዘንዶ ያወጣል የሚል ነው ይሉና እንደው ይሄማ ከተነሳ አይቀር እንደው ስለዚህ ጉዳይ እኔስ ባላወራ እወድ ነበር፣ ግን ደግሞ በእርሶ ምክንያት እንዳወራ ደግሞ ከተገደድኩኝ አይቀር ይሉና 4 ዘንዶ ያወጣል። 4 ዘንዶ ያወጣል። አንደኛው አንዱ ወቅት በ3 ሳምንት መቀሌ ከተገባ በኋላ ያንን ድል ለህዝቡ ለማብሰር የስራ አስፈጻሚው ውይይት ያደርጋል። ውይይት በሚያደርግበት ሰዓት ላይ የግምገማ ውይይት ማለት ነው። ጦርነቱ ተገምግሞ አንድ ነገር ይነሳል፣ የግምገማ ውጤት። ያም የግምገማ ውጤት ምንድን ነው? በጦርነቱ ጊዜ ሰሜን ህዝብ በመጠቃቱ ምክንያት እና ጦርነቱንም የትግራይ ህዝብ ሳያስበው በመጀመሩ እና በዚህም ደረጃ ላይ በመገኘቱ ምክንያት ግራ ተጋብቶ ከማንም ሳይወግን ነበር የሚል የግምገማ ውጤት ይነሳል። ይሄ በነገራችን ላይ ጠቅላይ ሚኒስትሩም ተናግረውታል ፓርላማ ላይ። የትግራይ ህዝብ እንደውም ጭራሽ የወደቁ መሳሪያዎችን ማለት የቲፒኤልኤፍ ሰራዊት ጥሎት የሄደውን መሳሪያ ሁሉ እያነሱ ይሰጡን ነበረ የሚል ነገር ሁሉ አንስተዋል። ይሄ ከተነሳ በኋላ እኔ ሀሳብ ሰጠው ይላሉ አቶ ገዱ አንዳርጋቸው። ሀሳብ ስሰጥ አሁን የትግራይ ህዝብ በሚፈጠር ሌላ አሉታዊ ነገሮች ማለትም ስርዓት አልበኝነት በመኖሩ አለመረጋጋት ሲኖር ምናልባት ደግሞ ሰራዊቱም ይሄ ማሸነፍ ስነ ልቦና ከሚፈጥረው የበቀል ስሜት ጋር ተያይዞ በሚወስዳቸው እርምጃዎች እንደዛ አይነት ነገሮችን ወስዶ መልሶ ወደ ቲፒኤልኤፍ እንዳያደላ በዚህ ምክንያት የሲቪል አስተዳደር ይቋቋምና ህዝቡ ራሱን በራሱ ያስተዳደር የሚል ሀሳብ አቀረቡ ይላሉ። እና በመድረኩ ላይ ጠቅላይ ሚኒስትሩ ጥሩ ሀሳብ ነው ብለው ሀሳቤን በአዎንታዊነት ከተቀበሉት በኋላ ልክ ያስ የስራ አስፈጻሚ ስብሰባ ከተጠናቀቀ በኋላ እስቲ ገዱ አለብቻ ፈልጋለሁ ብለው አንድ ጊዜ ይጠሩታል። አቶ ገዱን ይጠሯቸዋል። ጠሯቸውና አንተ ብቻ ሳትሆን ብዙ ሰዎች የትግራይ ህዝብ የሚሉት ነገር አለ። የትግራይ ህዝብ ከማን ይለያል? ምንም የተለየ ነገር የለውም። አሁን ደግሞ መተናል፣ አድቅቀነዋል። ስለዚህ አንድ የተሸነፈ አይነት ነገር ውስጥ ስለሆነና ከዚህም በላይም ደግሞ ስለምናደቀውም በሂደት እንደ ድሮ አይሆንም የሚል ነገር አንስተህልኛል፣ ይህንን ላስታውስህ ይላሉ አቶ ገዱ አንዳርጋቸው። እንግዲህ አንዱ ዘንዶ ብለው ያወጡት ይሄ ነው። እንደውም ለትግራይ ህዝብ ጠቅላይ ሚኒስትሩ ያለው እኮ አመለካከት ይሄ አይነት አመለካከት ነው፣ ላስታውሶት እንደው
ጨዋታ ያነሷል በሚል ወይንም ደግሞ ስለዚህ ጉዳይ እንዳነሳ ከገፋፉኝማ አይቀር ዶም እርሶ ለትግራይ ህዝቤ ተጎሳቆለብኝ የሚል ሳይሆን ለትግራይ ህዝብ ያለው አመለካከት የትግራይ ህዝብ ከማን ይለያል መድቀቅ ሁሉ አለበት ብሎ የሚያምኑ መሆኑን ላስታውሶት ይላሉ። አንድ ሁለተኛው ሌላኛው ዘንዶ በተላኩበትኝ ጊዜ ጠቅላይ ሚኒስቴሩ እነዚህን 3 መልእክቶች ቅድም የነገርኳችሁ የምስጋና እንደዚሁም የጥንቃቄ እና የእንኳን ደስ አለ መልእክቶችን አድርስ በተባልኩበትኝ ጊዜ ለጠቅላይ ሚኒስቴሩ አንድ ሐሳብ አቀረቡ። ያም ሐሳብ አሁን ጦርነቱ ተጠናቋል። እንግዲህ ልብ በሉ ጠቅላይ ሚኒስቴሩ ላኳቸው የሚሉት በጦርነቱ ሂደት ላይ ነው። እቺ የ21 ቀኗ ጦርነት የመጀመሪያው ዙር ጦርነት ከመጠናቀቁ በፊት ነው ላኳቸው የሚሉት ጠቅላይ ሚኒስቴሩ። አቶ ገዱ ግን ተላኩ የሚሉት 21 ቀን የመጀመሪያው ዙር ጦርነት ከተጠናቀቀ በኋላ ነው፣ ወይንም መከላከያ መቀሌ ከገባ በኋላ ማለት ነው። በዛን ሰዓት ሲልኩኝ እና እነዚህን መልእክቶች ሲነግሩኝ አንድ ሐሳብ አቀረብኩላቸው ለጠቅላይ ሚኒስቴሩ። ያም ሐሳብ ምንድን ነው? አሁን ጦርነቱ ተጠናቋል። ስለዚህ ሌላም አይነት መልክ እንዳይሰጥ የኤርትራ ሰራዊት ከትግራይ ክልል ቢወጣስ እነኝህንስ መልእክት ቢጨመርበት የሚል ሐሳብ አቀረብኩላቸው ይላሉ አቶ ገዱ። ከዛን ጠቅላይ ሚኒስትሩ በፍጹም እቺን ትንፍሽ እንዳትል፣ ትንፍሽ ከአፍህ እንዳይወጣች አይነት ነገር ሰራዊታችሁን አስወጡ የሚባል ነገር በፍጹም እንዳታነሳ አሉኝ። ዶም እንዲህ ነው እንደውም ያሉኝ እርሶ ይላሉ። ሁለተኛው ዘንዶ መሆኑ ነው ይሄ። ሶስተኛው እርሶ በዛን ወቅት በጣም ያንገበግቦትና ያበሳጮት የነበረው ነገር የትግራይ ህዝብን መበደል ማንሳት እንደነበረም ላስታውሶት እፈልጋለሁ ይላሉ። በዛን ወቅት ላይ የትግራይ ህዝብ እኮ ተበደለ ምናምን የሚባል ነገር በፍጹም መስማት ሁሉ አይፈልጉም ነበር። እንኳን ህዝቤ ተጎሳቆለብኝና ይሄ ነገር መቆም አለበት የሚል መልእክት ሊልኩ ይቅርና በዛን ወቅት እንደውም የትግራይ ህዝብ ተበደለ ሲባል ሁሉ ያሞት ነበር፣ ደስተኛም አልነበሩም፣ ይቆጡም ነበር የሚል ነገር ያነሳሉ። ሶስተኛው ዘንዶ መሆኑ ነው። አራተኛው የዓለም አቀፉ ማህበረሰብ ጫና፣ ተደራደሩ የሚለው ጫና እየገፋ በሚመጣበት ጊዜ እርሶ ባገኙት መድረክ ላይ ሁሉ ድርድር እንደማይቀር እየተናገሩ ድርድር መኖሩ አይቀርም፣ ነገር ግን የምንደራደረው ትግራይን በሂደት እርባና ቢስ በሚያደርግ አይነት መንገድ ነው የምንደራደረው ይሉ ነበር። ይህንንም ላስታውሶት ይሉና በእኔ አቆጣጠር እንግዲህ እሳቸው እንደ 1 2 3 4 እያሉ አላቀረቡም። በእኔ አቆጣጠር እንግዲህ 4 ዘንዶችን ጉዳዩን ካነሱት የማይቀር እኔ እንደውም ባነሳው ማንወደው ጉዳይ ነበር፣ ግን ካነሳውት አይቀር ብለው አሳውን ከጎረጎሩ አይቀር እንኩ ዘንዶውን ብለው ምላሽ ሰጥተዋል አቶ ገዱ አንዳርጋቸው። የአቶ ገዱ አንዳርጋቸው ምላሽ ይሄ ነው። ወደ 3 ገጽ ጽሁፍ ነው። በጽሁፍ ነው ምላሻቸውን የሰጡት። ያው አንዳንድ ሚዲያዎች የተዘዋወረ ነው ፌስቡክ ላይ፣ አንዳንድ ሚዲያዎች ደግሞ አንብበውታል። ስለዚህ ከፈለጋችሁ በድምጽ ከፈለጋችሁ ደግሞ በጽሁፍ ማንበብ ትችላላችሁ። አሁን ከነገርኳችሁ ውጪ ግን የምታገኙት ነገር የለም። ሲጠቃለል ይሄ ነው የአቶ ገዱ አንዳርጋቸው ምላሽ። ይሄንን ይመስላል። የኛን አስተያየት እናክልበት በዚህ ጉዳይ ላይ የአቶ ገዱ ምላሽ እንዴት ይታያል የሚለው። ከዛ በፊት ግን አንድ ነገር እንነጋገር። ጠቅላይ ሚኒስቴሩ አቶ ገዱ ይመስክር ሲሉ ምን አስበው ነበር የሚለውን ማለት ነው። እሳቸው አልነገሩንም ጠቅላይ ሚኒስቴሩ ያሰቡትን ነገር፣ ግን እኛ መስሎን የነበረውን ልንገራችሁ። ከዛ በኋላ የአቶ ገዱን ጽሁፍ በሚመለከት ወይም ምላሽ በሚመለከት ሀሳባችንን እንሰጣለን። እኛ መስሎን የነበረው ጠቅላይ ሚኒስቴሩ ሲናገሩ በትክክል አቶ ገዱ አንዳርጋቸው ለክራቸው ሲሉ ወይም ለህሊናቸው ሲሉ እውነታውን ወይንም ደግሞ ጠቅላይ ሚኒስቴሩ እውነት ነው ብለው ዛ ፓርላማ ላይ የተናገሩትን ነገር
አዎ እውነት ነው ብለው ያረጋግጣሉ ብለው ጠብቀው ነው ብለን እውነት ለመናገር አላሰብንም። እንደዛ እኔ መስሎኝ የነበረው ጠቅላይ ሚኒስትሩ አቶ ገዱን ማስገደድ የሚችሉበት አንድ የያዙት ነገር አለ፣ እጃቸው ላይ አለ። አቶ ገዱ አንዳርጋቸውን ይሄንን በል ብለው እንዲል ማስገደድ የሚያስችል አንድ ነገር እጃቸው ላይ አለ። አቶ ገዱ ላይ ይሄ ተይዞባቸዋል እና በፓርላማ ይሄንን ውጣና መስክር እያሏቸው ነው። አቶ ገዱ አንዳርጋቸው ወጥተው ከመመስከር ውጪ ምርጫ የላቸውም፣ ይገደዳሉ ማለት ነው። አንዱ የገባ የመሰለኝ እና ጠቅላይ ሚኒስትሩ ያሰሉት ጉዳይ አለ። እንግዲህ አቶ ገዱ አስቡት፣ ሚዲያ ላይ ወጥተው ወይም በጽሁፍም ሊሆን ይችላል አሁን ከሰጡት ምላሽ በተቃራኒ የሆነው አዎ እኔ ለክሬ ለህሊናዬ ስል እመሰክራለሁ ጠቅላይ ሚኒስትሩ እንዲህ ብለው እሳቸው ፓርላማ ላይ ባሉት አይነት መልኩ ከአንዴም ሁለት ጊዜ ልከውኝ ነበር። እንደውም ኢሳያስ አፈወርቂ እንዲህ አይነት ምላሽ አለ ምናምን የሚል ነገር ብለው ቢሆን ኖሮ ሌላ ጉዳይ ነበረ። በሚገርም ሁኔታ ለጠቅላይ ሚኒስትሩ ትልቅ የገጽታ ግንባታ ነበር፣ ትልቅ እና ይህንንም ደግሞ ፓርላማ ላይ ያሉትን ነገር በማለት በትግራይ ህዝቡም ውስጥ እንደዚሁም በነ ቲፒኤልኤፍ ዘንድ አገኘዋለሁ ብለው ያሰሉትንም ውጤት ለማግኘት ይረዳቸውም ጭምር ነበር። አንዱ የገባኝ እሱ ነበር። ጠቅላይ ሚኒስትሩ በድፍረት ወጥተው ከሳቸው በተቃራኒ ላይ ያለን አካል ከሳቸው ጋር ጠላት የሆነን አካል ምስክር አድርገው ሲያቀርቡት አንዳች የሆነ ነገር ይዘውባቸዋል የሚል ግምት ነበር። አንድ በሌላ በኩል ደግሞ አስቤው ነበር። በሌላ በኩል ምናልባት በእነዚህ በሁለት ሰዎች መካከል ደግሞ ወይ ስምምነት ላይ ተደርሷል የሚል በምን ምክንያት እንደሆነ ልንገምት እንችላለን። አንዳንድ የሚባልም ነገር ነበረ። ነገር ግን ምናልባት በአቶ ገዱና በጠቅላይ ሚኒስትሩ መካከል የሆነ አይነት አዲስ የተፈጠረ መግባባት ተፈጥሮ ሊሆን ይችላል። ጠቅላይ ሚኒስትሩ ያ መግባባት ዋስትና ሆኗቸው እንደው ከመጣህ የማይቀር አብረን መስራታችንም የማይቀር ከሆነ ከዚህ በኋላ እንዶችን ብትል ብለው መልእክት እየላኩ እንደሆነ ማድረግ ነው ያሰብኩት። እና ጠቅላይ ሚኒስትሩ ወይም የሚያስገድድ ነገር ይዘዋል ወይንም ደግሞ አቶ ገዱ አንዳርጋቸው ይሄንን እንደሚያደርግ እርግጠኛ የሚያደርጋቸው የአቶ ገዱ አንዳርጋቸውን ፍቃድ አግኝተዋል አስቀድሞ እንጂ በፍጹም በድፍረት ፓርላማ ላይ ወጥተው ገዱ ይመስክር እኔ ከኢሳያስ አፈወርቂ ጋር የተጣላሁት የትግራይን ህዝብ በማቆሳቆሉ ምክንያት ነው ብለው አይናገሩም። አንዳች የሚያስገድዱበት ወይንም ደግሞ ዋስትና የሚሆናቸውን ፍቃድ አግኝቶ ካልሆነ በስተቀር እኔ እንደዛ ነበር ያሰብኩት። የኔ ሐሳቤ ነው እንጂ አንድ ፖለቲከኛ ለክሩ ለህሊናው ሲል ይመሰክራል ተብሎ እንደዚህ አይነት ሪስክ አይወሰድም። እና ጠቅላይ ሚኒስትሩም በተወሰነ ደረጃ ያሰላሉ ብዬ ስለማስብ እንደዛ ነበር የገመትኩት። አሁን እንደማይወገን ከሆነ እንደዛ አይደለም። ይሄ በጣም ትንሽ ስሌት ነው፣ በጣም ትንሽ ስሌት ነው ይሄ። ጠቅላይ ሚኒስትሩ እቺንም አላሰሉ። ይሄ ችግር ነው። አይሮን ነው ፖለቲካውን እንዴት እንደሚመሩት አላቅም። በዚች ደረጃ እንኳን ማስላት ካልተቻለ በጣም አስቸጋሪ ነው። ኢንቴግሪቲ የሚባል ነገር አለ። ጠቅላይ ሚኒስትሩ ትልቁ ክስ የሚቀርብባቸው ክስ ይዋሻሉ፣ ይቀጥፋሉ የሚባል ነው። አይታመኑም፣ ይክዳሉ የሚሉ ትልቁ ክስ ተቃዋሚዎቻቸው እኔን ጨምሮ ማለት ነው በደንብ ሰርተን የተሳካለን ውጤት ቢኖር ያ ነው። ጠቅላይ ሚኒስትሩ ይዋሻሉ የሚለው ነው።
አይታመኑም የሚለውን ነው። ዝም ብለን በባዶ ሰርተን ያመጣ ነው አይደለም። ራሳቸው በሰጡ ባሳዩ። ይሄ ሆኖ ሳለ ይሄንን ሊያረጋግጥ የሚችል አይነት አጋጣሚ ምንም ነገር ሳያሰሉ ዋስትና ሳያገኙ ይፈጥራሉ የሚል ግምት እውነቴን ነው የምላችሁ እኔ አልነበረኝም። አሁን እንደማየው ግን ከሆነ ተሳስቻለሁ። እንዲሁ ያሰላሉ ብዬ ማሰብም ስህተት ነው ማለት። አቶ ገዱ አንዳርጋቸው ጠቅላይ ሚኒስትሩ ውሸታም ናቸው ነው ያሉት። ውሸታም ናቸው ነው ያሉት። ምላሻቸው ተጠባቂ ነበር ማለት መልስ እንደሚሰጡ ግዴታ ነው። ምክንያቱም በቃ ኦልሬዲ አቶ ገዱ ስማቸው ተጠርቷል። መስክሩ የተባሉት ጉዳይ ቀላል ጉዳይ አይደለም። ጠቅላይ ሚኒስትሩ አንድ ከትግራይ ጦርነት ጋር በተያያዘ ያላቸውን ስም የማጽዳት ፕሮጀክት አንድ አካልና ትልቁ ነው። አይታችሁ ከሆነ ፓርላማ ላይ ሲቀርቡ በተደጋጋሚ ጊዜ ነው። ባለፈውም ልክ እንደዚሁ ተው እያልኩ ትግራይ ላይ ሊደርስ የሚችለውን ነገር ሁሉ አስጠነቅቅ ነበር ምናምን እስከ ማለት ሁሉ ደርሰዋል። ጌታቸው ረዳ መሰለኝ እንደዛም ያለው። ብቻ ከትግራይ ጦርነት ጋር በተያያዘ የተሳለውን ገጽታቸውን የመቀየር ፍላጎት አላቸው እና የሆነ አይነት ፕሮጀክት ያለ ይመስላል። የዛ ፕሮጀክት አንድ አካል ነው ይሄ። ቢሳካ ሊመጣ የሚችለው ነገር ቀላል አይደለም። አሁን ግን አቶ ገዱ ምንድን ነው ያሉት? ውሸታም ናቸው ነው ያሉት ከነ አካቴው። እንደውም ጭራሽ ዘንዶ ያወጣል በሚል የወጡት ዘንዶች ሁሉ ጭራሽ ከትግራይ ህዝብም ጋር ሆነ ከትግራይ ፖለቲካ ኃይሎች ጋር ያላቸውን ነገር በጣም የሚያበላሽ ነው። የሚያስተካክለውም አይደለም። አቶ ገዱ አደባባይ ላይ ወጥቶ መናገር ግዴታ ነበረ። ጉዳዩ ትልቅ ስለሆነ ነው። ስማቸው ተጠርቷል። ሁለተኛ ጉዳዩ ትልቅ ነው። ቲፒኤልኤፍ ከኤርትራ ጋር የጀመረው ግንኙነት ላይ ተጽዕኖ አለው። የጠቅላይ ሚኒስትሩ ኢሜጅ ላይ ትልቅ ተጽዕኖ አለው። በተለይ ከጦርነቱ ጋር በተያያዘ የተፈጠረውን ኢሜጅ በሚመለከት ቀላል ጉዳይ አይደለም። እንዴ ጠቅላይ ሚኒስትሩ ለካ እንደዚህ ያደርጉ ነበር እንዴ እንዲህ ጥሩ ነበር እንዴ ለካ አልተረዳናቸውም የሚል አይነት ነገር ነው የሚፈጥረው። ጉዳዩም ትልቅ ስለሆነ አቶ ገዱ አንዳርጋቸው ሚዲያ ላይ ስለመጡ ብቻ ሳይሆን ባሉበት ሁሉ እየተኬደ ይሄን ነገር እውነቱን ተናገሩ መባላቸው ማይቀር ምላሽ መስጠታቸው ማይቀር ጉዳይ ነው አንዱ። ሁለተኛ ነገር ያው ምላሻቸውን ነው እንዴት እንደሆነ በአስተያየት ደረጃ ጠቅላይ ሚኒስትሩ ያሰሉት ነገር እንደሌለ እየተረዳን ነው። አንድ ሁለት ነገሮችን እንደ እንትን ልንገራችሁ እና ዋነኛው ምክንያት ግን ሶስተኛ ላይ እነግራችኋለሁ። አንደኛ ጠቅላይ ሚኒስትሩና አቶ ገዱ አንዳርጋቸው በጣም የተለያየ አሰላለፍ ላይ ናቸው። ኦልሞስት ጦርነት ላይ ነው ያሉት። አቶ ገዱ አንዳርጋቸው በግልጽ የአፋብን ደጋፊ ናቸው። ምን እንደሚያደርጉ አላቅም፣ ግን በአደባባይ ላይ ግን ወጥተው ደጋፊ መሆናቸውን ሐሳብም እንደሚያበረክቱም ጭምር ራሳቸው ተናግረዋልም አሳይተዋል። ይሄ ኃይል ማለት ጠቅላይ ሚኒስትሩን ጭራቅ አድርጎ የሚስል ኃይል ማለት ነው። ጦርነት ውስጥ ናቸው ከጠቅላይ ሚኒስትሩ ጋር ጦር ሜዳ ላይ ሆኖ ባይሆንም ነገር ግን ጦርነት ውስጥ ናቸው እና በሳቸው መንገድ የሆነ ባትል ላይ ከጠቅላይ ሚኒስትሩ ጋር የሚዋጉ ሰው ናቸው አቶ ገዱ አንዳርጋቸው። አቶ ገዱ አንዳርጋቸው መስክሩ ሲባል ከዚህ አሰላለፍ አኳያ ምን ሊመሰክሩ እንደሚችል የሚጠበቅ ነው።
የሚጠበቅ ነው። ሰው አሰላለፋቸው በራሱ መልሳቸውን ተጠባቂ እንድናደርግ ያደርጋል። አንዱ ተጠባቂው አይ ውሸት ነው ይላሉ የሚል ነው። ውሸት ነው የሚል ነው። ሁለተኛው ወቅታዊ ሁኔታ ነው። ወቅታዊ ሁኔታ ካያችሁት ወደ ጦርነት ለመገባት አፋፍ ላይ ነው። ጠቅላይ ሚኒስቴሩ ፓርላማ ላይ ሆኖ ሲገዱ ይሄንን ነገር መስክር ሲሉት ለኔ ለፕሮፓጋንዳም ለምንም የሚጠቅም ነገር ተናገር እያሏቸው ከቲፒኤልኤፍ ጋር ጦርነት የማይቀር ጉዳይ ነው። እንደውም ጠቅላይ ሚኒስቴሩ እኮ ፓርላማ ላይ እኮ ሲቀርቡ ከጦርነት በኋላ እኮ ትንሽ ረገብ ብሎ እኮ እንጂ በጠለምት በኩል ቲፒኤልኤፍ ጦርነት ጀምሯል። ስለዚህ በዚህ ወደ ጦርነት የመገባት አፋፍ ላይ ሆነው አቶ ገዱ አንዳርጋቸው አሰላለፋቸውን ቀይረው ካልሆነ በስተቀር በግዳጅ ወይንም በፈቃድ ቀይረው ካልሆነ በስተቀር ምን ሊሉ እንደሚችሉ ይጠበቃል። ዋነኛው ግን አቶ ገዱ አንዳርጋቸው ነፃ ሆነው ከሆነ የሚመልሱት እውነቱ እሳቸው እንዳሉት ስለሆነ አቶ ገዱ ያሉት ነገር በእኔ እምነት ስህተት አይደለም፣ ውሸት አይደለም። ጠቅላይ ሚኒስትሩ ዋሽተዋል። ጠቅላይ ሚኒስትሩ በዛን ወቅት ኢሳያስ አፈወርቂ ጋር በዛን ወቅት ህዝቤን እያጎሳቆላችሁ ነው የሚል በዚህ ደረጃ ጠንካራ የሆነ መልእክት ሊልኩ አይችሉም። በፍጹም አይችሉም። እንኳን ያኔ አይደለም ነው የምላችሁ፣ እንኳን ያኔ አይደለም ጦርነቱ ከተጠናቀቀ በኋላ ከፕሪቶሪያ ስምምነት በኋላ እንኳን እንደዚህ አይነት መልእክት ሊልኩ አይችሉም። ጠቅላይ ሚኒስቴሩ የፕሪቶሪያ ስምምነት ከተጠናቀቀ በኋላ ሁላ ከኢሳያስ አፈወርቂ ጋር የነበራቸውን የተበላሸ ግንኙነት ለማስተካከል የተለያየ ጥረት ሲያደርጉ ነው። እኔ አቶ ገዱ ዋሽተዋል የሚል ምንም እምነት የለኝም። ምናልባት በዚህ ረገድ ይሄ ዘንዶቹን ምናምን በሚል እነሱን አላውቅም፣ ግን ጠቅላይ ሚኒስቴሩ የላኳቸው ህዝቤን እያጎሳቆላችሁ ነው አቁሙ የሚል መልእክት እንዲያደርሱ አቶ ገዱን አላኳቸው። የትግራይን ህዝብ በሚመለከት ገና አደቋለው ምናምን እሱን አላውቅም። ግን ጠቅላይ ሚኒስቴሩ አቶ ገዱን መስክር ባሉት ጉዳይ ላይ ግን አቶ ገዱ አንዳርጋቸው የሰጡት ምላሽ ውሸት አይደለም። በወቅቱ ሊልኩት የሚችሉት አይነት መልእክት አቶ ገዱ የጠቀሱት አይነት መልእክት ጠቅላይ ሚኒስትሩ ሊልኩት የሚችሉት መልእክት እንጂ በፍጹም ፓርላማ ላይ ይሄን ከመናገራቸው በፊት እንደ ትላንት ልከውት አያውቁም። ፓርላማ ላይ ከመናገራቸው በፊት ራሱ አይልኩትም ነው። አሁን ላይ ከኢሳያስ አፈወርቂ አገኘዋለሁ ብሎ ያስቡት የባህር በርን ጉዳይ በሚመለከት ስላልሆነ ነገር ወደ ጦርነት እያመራ ስለሆነ ኢሳያስ አፈወርቂም እዛ ሆነው የሚናገሩት ንግግርና ስድብ ስለሚያበሳጫቸው በዛ ምክንያት ፓርላማ ላይ ተናገሩት እንጂ በዛን ወቅት አቶ ገዱን እና ሌሎች ባለስልጣናትን ለኢሳያስ አፈወርቂ ህዝቤን እያጎሳቆልክ ነው የሚል መልእክት አድርሱ ብለው አይልኩም። በወቅቱ እንኳን እንደዛ ህዝቤን እያጎሳቆልክ ነው ሊባል ይቅርና ነው እኮ የምላችሁ የትግራይ ህዝብ ላይ ስለሆነው ነገር እንኳን ማንሳት ምንድን ነው ያሉት ጠቅላይ ሚኒስትሩ በ3 ሳምንት መቀሌ ከገቡ በኋላ ፓርላማ ላይ ቀርበው አንድ ንጹሃን ነው ያሉት። አንድ ንጹሃን አልሞተም ነው ያሉት። እንዲህ ያሉ ሰው ሻዕቢያ ጋር ሄደው
አክሱም ላይ እኮ ያንተ ሰራዊት ወጣቶችን እያስወጣ ገደለ፣ ይሄን ነገር አቁሙ ብለው በጸብ አይነት መልክ መልእክት ይልካሉ ተብሎ አይታሰብም። በፍጹም ያን የሚያውቁ ሰው ፓርላማ ላይ አንድ ንጹሃን ሁሉ አልሞተም ብለው ደግሞ በድፍረትም አይክዱ። እንደው ነገ ከነገ ወዲያ እውነቱ መውጣቱ ስለማይቀር እንደው ትንሽ መግለጹ ተገቢ ነው። ግን እንደዛም ማሰብም ጠቅላይ ሚኒስትሩን አስቸጋሪ ነው። ለመናገር በጣም አስቸጋሪ ነው። በጣም አስቸጋሪ ነው። አሁን አቶ ገዱ አንዳርጋቸው ምንም ነገር ሳይያዝባቸው ፈቃዳቸው ሳይገኝ ለኔ የሚጠቅም ምስክርነት በተቃራኒ አሰላለፍ ላይ ሆኖ ፓርላማ ላይ ቀርቦ ጠቅላይ ሚኒስትሩ ለኔ የሚጠቅም ፕሮፓጋንዳ ስራልኝ ብሎ መልእክት ልከውት እንዲሰራላቸው ከጠበቁ በጣም የሚገርም ነው። ፕሮፓጋንዳ ምለው ውሸት ስለሆነ በነገራችን ላይ አቶ ገዱም አይ ጠቅላይ ሚኒስትሩ እንደዚህ ልከውኝ ነበር ቢሉ ነው የምላችሁ፣ ሁለቱም ውሸታም ናቸው ነው ቢሉ ሁለቱም ውሸታም ናቸው። ምክንያቱም በወቅቱ ይሄንን ሊሉ አይችሉ። በወቅቱ የሚሉት አንድ ንጹሃን አልሞተም፣ አንድ የኤርትራ ሰራዊት አልገባም። የሶስት ሳምንቷ ጦርነት የመጀመሪያዋ ዙር ጦርነት ሲባሉ የነበሩትን አንድ ንጹሃን አልሞተም። በሚገርም ሁኔታ በሶስት ሳምንት የትኛውም ዓለም ላይ ብትሄዱ እንደዚህ አይነት ኦፕሬሽን አታገኙ። ከኢትዮጵያ መከላከያ ሰራዊት ውጭ ይሄን የፈጸመ የለም። አንድ ንጹሃን ሳይሞት በሶስት ሳምንት ውስጥ ጦርነቱን አጠናቀቅ ነው ብለው ነው ጠቅላይ ሚኒስትሩ የተናገሩት። በዛ ጊዜ የኤርትራ ሰራዊት አልገባም የሚባልበት ወቅት ነው። እንኳን መልእክት ሊላክለት ይቅርና ውሸት ነው። ጠቅላይ ሚኒስትሩ የተናገሩት ነገር ውሸት ነው። አቶ ገዱ ያሉት ነገር ጠቅላይ ሚኒስትሩ ዋሽተዋል፣ በዚህ ረገድ ዋሽተዋል ያሉት ትክክል። አንድ እንደዛ ነው እውነታ ስለሆነ፣ ሁለተኛው ልንቀበለውም የሚገባው እንደዛ ነው። አቶ ገዱ እውነት ተናግረዋል ብለው ነው መቀበል ያለብን። አሁን አቶ ገዱ አንዳርጋቸው ዋሽተዋል ብለን ማሰብ የለብንም። ይበን የብልጽግና ሰዎች ካላችሁ እዚህ በፍጹም አቶ ገዱ ዋሽተዋል ብላችሁ እንዳታስቡ። ይሄ ማለት መሪያችሁንም አለማመን እንደዛ ነው የሚሆነው። ጠቅላይ ሚኒስትሩ ገዱ ይመስክር ብለው አቶ ገዱ ለክሩና ለህሊናው ከሆነ አይዋሽም ብለው መስክረውለታል ፓርላማ ላይ። ጠቅላይ ሚኒስትሩ ገዱ ይመስክር ሲሉ አቶ ገዱ ለመስክርነት የሚበቁ ናቸው ብለው እየነገሯቸው ነው። ይሄንንማ አይክዱም። የፈለገ ልዩነት ቢኖረን ብለውታል። እዛ ላይ የተለያየንን አሁን ዛና ዚነን ግን ለእንደዚህ አይነት ጉዳይ ግን ለምስክርነት ይበቃሉ ብለው እየመሰከሩላቸው ነው ጠቅላይ ሚኒስትር አብይ አህመድ ለአቶ ገዱ አንዳርጋቸው። ስለዚህ ሌላ ማስረጃ አያስፈልጋችሁም። አቶ ገዱ የተናገረው ነገር እውነት ስለመሆኑ ሌላ ምን ማረጋገጫ አለ የሚባል እንደዚህ አይነት ጥያቄ ውስጥ እንዳት ጠቅላይ ሚኒስትሩ ማረጋገጫ ናቸው። አቶ ገዱ ለዚህ የማይበቁ ቢሆን ኖሮ ለምስክርነት የማይበቁ የማይታመኑ ሰው ቢሆኑ ኖሮ ጠቅላይ ሚኒስትር አብይ አህመድ ካልጠፋ ሰው እሳቸውን ምስክር ብለው አይጠሯቸው። ልዩነት እንዳላቸው እያወቁ ነገር ግን አቶ ገዱ አንዳርጋቸው ለምስክርነት እንደሚበቁ ግን እያረጋገጡላቸው ነው ፓርላማ ላይ የተናገሩት። ስለዚህ መቀበልም የሚያስፈልገው እንደዛ ነው። አቶ ገዱ ልክ ናቸው። በቃ ጠቅላይ ሚኒስትር አብይ አህመድ ዋሽተዋል። ትልቅ ውሸት ነው ያልኩት። ከዚህ ውጭ አይ ቲንክ ምን ሊባል እንደሚችል አላውቅም። አሁን እኔ አንድ የብልጽግና ሰው ወጥቶ አቶ ገዱ ዋሽተዋል ቢለኝ በጣም ነው የሚገርመው። ያንተ የት አቶ ገዱን ታውቃቸዋለህ? ከጠቅላይ ሚኒስትሩ በላይ ታውቃቸዋለህ? ጠቅላይ ሚኒስትሩ እኮ ናቸው የመሰከሩላቸው። እንዴት እኔ
ጠላቴ እምለውን አካል በዚህ ረገድማ አምነዋለሁ ብዬ እርግጠኛ ካልሆንኩ በስተቀር እኮ በዚህ ጉዳይ መስክር ብዬ መልእክት አልክለት። ለዚያውም በአደባባይ አልክለት እማምነው ካልሆነ በስተቀርና ጠቅላይ ሚኒስትሩ አቶ ገዱ በፍጹም አቶ ገዱ አይዋሹም ብለው አምነው ነው ፓርላማ ላይ አቶ ገዱ አንዳርጋቸው ወጥተህ በዚህ ጉዳይ ላይ ምስክር ሰጥ ያሉት። አቶ ገዱ አንዳርጋቸውም ባሉት መሰረት ጠቅላይ ሚኒስቴሩ ባሉት መሰረት ንግግራቸውን ሲጀምሩ ጥር 26 ቀን 2018 ዓመተ ምህረት በፓርላማ ቀርበው ባደረጉት ንግግር ከኤርትራ ጋር የተፈጠረውን አለመግባባት መንስኤ በተመለከተ እኔን በእማኝነት ቆጥረው ማብራሪያ መስጠቱን ሰዎች ቆርጠው በላኩልኝ የቪዲዮ ቅጂ ተረድቻለሁ። እርስዎም በዚህ ንግግሮ እንደገለጹት ጉዳዩ በታሪክ መዝገብ በአግባብ ይቀመጥ ዘንድ የነበረውን ሁኔታ ምንም አይነት መጨመርም ሆነ መቀነስ ሳያስፈልገኝ በነፃ ሕሊና እንድገልጽ የእርስዎ ንግግር አስገድዶኛል ይላል። በነፃ ሕሊና ለክርህ ስትል ነው ያሏቸው። ስለዚህ አቶ ገዱም በእማኝነት ቆጥረውኛል፣ ግን በጣም ከትልቅ ይቅርታ ጋር ለእርስዎ እምጠቅም አይነት ምስክር አልሆንም፣ ጥሩ ምስክር አልሆንም። ምክንያቱም እርሱ ያሉት ውሸት ነው፣ እውነቱ እርሱ ካሉት በተቃራኒ ነው እና ክቡር ጠቅላይ ሚኒስትር አብይ አህመድ ዋሽተዋል ይላሉ አቶ ገዱ አንዳርጋቸው። የአቶ ገዱ አንዳርጋቸው ምላሽ ይሄ ነው።